ጆኒ በጣም ስትናደድ አፍር ላይ ቀርቦ የሚመጣው ስድብ ምንድነው? ሴዶ በጣም ታስገድለኛለህ። በእውነት ሴዶ ስል ግን ብሊፕ አርጊውሽ ላይክ ሰው እንዳይሰማ ልጆች ምናምን ላይ ስለሚችሉ ኢንተርቪው ሴዶ የሚለውን ቃል ብለር አርጊው ትምህርት ቤት ደግሞ እንደገና እንደዛ ብሎ እንዳይሰዳደቡ ነው ላይክ kids are mean these days። ያው ስለ ሀገረ ሰላም የሰራው ቪዲዮ አይቼ ነበርና በተደጋጋሚ ኮላውት አቅርቦልሃል። አንተ የሰጠው ምላሽ የለም። ለምንድን ነው? አንቺ ማታ ተኝተሽ አሪፍ እንቅልፍ ለመተኛት እየሞከርሽ ጆሮሽ ላይ ቢምቢ ጥዝ ሲል ምንድነው የምታደርጊው? ምን ታደርጊያለሽ አንቺ? በኔ ቦታ ብትሆኚ ቢምቢ ጆሮሽ ላይ ታባሪያለሽ ወይ? አጣጣለኝ ግን ቢምቢ መሆኑን አምናለች። አባረዋለሁ አለች። እኔ እሱን አላልኩም። ሳይዶ ደጋፊዎችም እንደምታስተላልፍላቸው መልኩ ለሴዶ ደጋፊዎች ሳይሆን ለሴዶ ነው። ለሴዶ እሺ፣ ሴዶ በጣም ነው የምወደው፣ አድናቂው ነኝ። ሴዶ በጣም ነው የምወደው፣ ሲሪየስሊ በጣም ይመችኛል። ያራዳ ልጅ ይመች፣ በርታ፣ ጠንክር። ግን 1 ሚሊዮን ብር እንዳታስበ አሁን 1 ሚሊዮን ብር ስትበላ ካፍዞልህን ነገር ካሁኑ መሙላት ፈልጋለሁ። ግን የባለፈውን ስድብ አደግሞማ እኔ ጥቃት ላይ ያደረከው ጥቃት ነው ማደርሰው። አሁን ጋይስ እናቀሳስር ነው የዛሬ። ግን ማቀሳሰር የደጋፊዎች ነው። ባቢና ዮያ ወይም ደግሞ ሁለት ዮናሶች ማለት ነው 1 ሚሊዮን ብር አስይዘዋል። ከባቢ እንጀምራለን። ምን ያህል በሳይዶ ብትተማመን ነው 1 ሚሊዮን ብር ያስያዝከው? መተማመን ሳይሆን ያው የከፈለውን ዋጋ እናውቃለን። ስፖርት ላይ የቆየ ልጅ ነው እጅግ በጣም ያው ድንገት በዚህ 2 አመታት ውስጥ መጥቶ ያየነው አይደለም። ሶሻል ሚዲያ ያን ሲጀመር ጀምሮ ሴዶን የምናውቀው በስፖርት ነው። ኦሬዲ ፈኒ የሆነ ነገሮችን ቢሰጠንም ያንን ግን ኦሬዲ ቫይራል አልጎሪዝሙን ለመጠቀም ነው ብዬ ነው የማስበው። ብዙ ጊዜ እኛ በሱ እንቀልዳለን፣ ቫይራል ይወጣሉ፣ እሱ አድቨርታይዝ እየሰራ ይሸክላል። ግን ሪሊ በሆኑ ነገሮች ላይ ልጁን ስታይ ሰሞኑንም የሰጠውን ፕሪዲክሽን ብታይ ያኔ ኮነርና ማክስ የነበራቸውን ፕሪዲክሽን ብታይ ልጁ ምን ያህል ማቹርድ እንደሆነ በስፖርት ላይ ምን ያህል የቆየ ሰው እንደሆነ ከዛ ደግሞ ሶሻል ሚዲያ ላይ እኛን እያሳየ ያለው ነገር እየቀለደብን እንደሆነ ሙድ እያያዘብን እንደሆነ ይሰማኛል። ለዛም እኔ 100% ተረጋገጠ ማስተማመኛ ነው ያለኝ። ከፈራ ቼክ ለስተ ብራዘር ምትለው ነገር አለ ለዚህ አሁን ለተናገረው ነገር? እኔ ምለው ነገር የለም። ግን ጆኒ በጣም ይችላል። ከዚህ በፊት ያየናቸው ኢንተርናሽናል ውስጥ ሲጫወት ማይተነዋል። ችሎታ እንዳለው በሱ በጣም እተማመናለሁ 100%። ቼክ መመለስ ከፈለክ አንተ ራሱ መመለስ ትችላለህ። አሁን እድሉ ሰጣለሁ። ለለጌቹ ዝታ ይሄኛው ጥያቄ ማለት ነው ለሁለታችሁም ነው። ባይ ቻንስ ሳይዶ ቢሸነፍ ምንድነው የምትቀጣው? ቲክቶክ ላይ ቀጥታ ላይቭ ላይ ምንድነው የምትቀጣው? እኔ ራስ ልጋብዛችሁ ይዛል ከነገና ግን አይሸነፍም ነው ባይሆን ቢሆን ለሱ በማን ላይቭ ነው ገንዘብ እሱም ይቀጣል። አይ ባይሆን አሁን ሀቢባን ሜንሽን አድርጉና የዛ ቀን ጆኒ ተሸንፎ ብሩን ሲያጣ ሀቢባ ቤት ገንዘብ ተሰብስቦ እንዲመለስለት ሀቢባን ሜንሽን አድርገው። ስለዚህ እርግጠኛ ነው ማለት ነው። አራ ሴዶ እናቴ መስቀልም ደርሷል። ወደ 11 በሬ ገዝተን ነው ጉራጌ የምንሄደው። ሴዶ ያሸንፋል ካልክ የሴዶ ደጋፊ ከሆንክ ጆኒ እንዴት ነው የምትገልጸው? ጆኒ ጎበዝ ልጅ ነው፣ ጎበዝ ነው። እኔ ግን ሴዶን ብያለሁ። አንተ አንድ ብር መሰለህ እንዴ? 1 ሚሊዮን ብር እኮ ነው። እሱን አሁን ጆኒ ሰኝቶ ነው የሚሰማው። ፓርቲቷለሁ 1 ብር አይደለም 1 ሚሊዮን። ስፖርተኛ ነህ ትገባለታለህ። እንዲሁም ሁለታችን ግን የባለፈውን ስድብ አደግሞማ እኔ ኧረ እኔ አልሳደብም። ሰው ጥቃት ላይ ያደረከው ጥቃት ነው ማደርሰው። አሁን አንተስ ባይ ቻንስ ጆኒ ቢሸነፍ ምን እንደምትቀጣው? አንቺ ደስ ያለሽ ነገር ግጭ። ደስ ያለኝን ሰምታችኋል። እሺ ሆኖ ሰው ባይዚ ሴዶን ሰው ስለማይወደው ይሁን አበሳጭቶታል። ኮብል እየጣለ 11 ክትፎ እየበላ የሆነ ጁስ 8 ምናምን ይጠጣል፣ 30 እንቁላል ይበላል። በዛ ሰው ጠልቶታል ታውቃለህ እንጂ አቅም አለው ነው። አቅም አለው። እሱን ደግሞ የሚያደርገው አውቆ ነው ልጁ። እኔ እንደዛ ነው የማስበው። አውቆ ነው የሚያደርገው። እርግጠኛ ነኝ 100%። ኧረ ያምሻል እንዴ? እኔ አሁን የት ነው ምንድነው ማረገው? ምን ላይ ነው ኢንቨስት ማረገው? ምን ነው የጨነቀኝ?
አልፈራህም? እንደ ጆኒ እንደማያሸንፍ እርግጠኛ ነኝ። በጣም 100% በጣም ስለዚህ የፈለኩት ነገር ከሁለታችሁም የፈለኩትን ነው የምቀጣችሁ። ይቻላል። እኔ ካሸነፈው ነኝ። ላንቺ ማን ያሸንፋል? ማን ያሸንፋል? እኔ የለፋ ያሸንፍ። አይደለም ማቀዛዘር ብቻ አይደለም። እዚህ ጋር ትክክለኛ አቋምሽን ህዝቡ የሚስማ እኛም እንደ ማን ያሸንፋል ለምሳሌ ጋዜጠኛ ስትሆን ደጋፊ መሆን የለብህም፣ ስሜታዊ ትሆናለህ። ስለዚህ እኔ ማናቸውም ቢያሸንፉ እዛ ጋር ሪንግ ውስጥ የተገኘ ሰው በሙሉ ጎበዝ ነው ብዬ ስለማስብ ማናቸውም ቢያሸንፉ ደስ ይለኛል። ካሸነፈው ጎን ነኝ፣ ግን ይታወቅልኝ። ካሸነፈው ጎን ነኝ። ኖኮት ካላረከኝ ይደብረኛል። እየሰማ ነው። ሲኒየር ነኝ ብላል፣ እችላለሁ ብላል። ኖኮት ካላረከኝ ይደብረኛል እያልኩ ነው። በአንደኛው ዙር ኖኮት ካላረክ አንተ አትችልም። ውችና ያረዳ ልጅ እንዴ ነሽ? አስተካክሎ በእናትህ እንደነ አብርሃም እንደዚህ አታበላሽ። ውችና ነው ገብቷል። ውችና ያችራዳ ልጅ ያል በእኛ ነው የሚያምረው ገብቷል። ያለ ባለቤቱ ደስ አይልም ገብቷል። እያስደብርከኝ ነው እያልኩ ነው። አንተ ይቅርታ አብርሃም አለም ያለ ልንገራ ነገሩ እንደዚህ እንደምታስበው ላይክ እንደምታወራው ምናምን አይደለም። የኔ ዱላ በጣም ከባድ ነው አይሸከመውም ሲል ነበር። ምን የቀን ሰራተኛ ነህ እንዴ? የኔ ዱላ ትላለህ እንዴ? ከኔ በላይ ማንም ዱላ የለውም። አንተ ደግሞ በጭራሽ የለህም ገብቷል። በቃ ዝግጅት እንዴት እየሄደ ነው? ዝግጅት አሪፍ ነው። ያው እኛ የምንታወቀው እንግዲህ ያልነውን በመፈጸም ነው ገብቷል። ያልኩትን ያው እስካሁን ያልኩትን ሳላረቅ ቀርቼ አላውቅም። ያልኩትን በተግባር አሳይሃለሁ። ኖኮት አረጋለሁ እያልክ ነው። 20 ሺህ ምናምን ላይክ ደርሷል። ኖኮት ካላረከኝ ይደብረኛል። እየሰማ ነው። ሲኒየር ነኝ ብላል፣ እችላለሁ ብላል። ኖኮት ካላረከኝ ይደብረኛል እያልኩ ነው። በአንደኛው ዙር ኖኮት ካላረክ አንተ አትችልም ገብቶሃል። እኔ ግን እንዴት እንደማሸነፈው ተራ ቦክሰኛ ሲኒየር ነኝ ብላል። ተራ ቦክሰኛ ነው ማድረግ ጅል አድርጌ ነው ማሸነፈ ታያለህ። ጭስህ መጥቷል፣ ፈርተሃል ምናምን እያለ ነበር ደግሞ ጊዜ እኔ ይሄን እስቲ ታይሰን እኮ ነኝ እኔ ያማል እንዴ ጭስ ነው ማመጣው። ጭስን አመጣለሁ አለው ስጠየቅ ይኸውልህ እኔ ስጠየቅ አሸንፈዋለሁ የሚለው እሱ ምን ነው የሚለው እፎካከረዋለሁ እያለ ነው። ሲኒየር ነኝ ያለው ሰው እንግዲህ ቲክቶከር አድርጌዋለሁ ቲክቶክ አላውቅም ብሏል። ቲክቶከር አድርጌው ቁጭ ብሏል። ኧረ እባክህ ትሬኒንግ ስራ ዝም ብዬ በቀላሉ እንዳላሸነፈ ትሬኒንግ ስራ እየነገርኩ ነው።